ሰላም እንዴት ናችሁ? ዛሬ የዕለት ተዕለት ንግግራችን ውስጥ የምንጠቀማቸውን ጠቃሚ የሆኑ ፍሬዞችን እንመለከታለን። ሊሊ ይባላለሁ። የመጣሁት ከቢኤፍ ነው። I am an English teacher። በዛሬው ቪዲዮ 5 ፖይንቶችን እናያለን። የመጀመሪያው ከሰዎች ጋር እንዴት ሰላምታ እንደምንለዋወጥ እንመለከታለን። ሁለተኛ ላይ እንዴት ራሳችንን ማስተዋወቅ እንደምንችል እናያለን እና በሶስተኛ ደረጃ ሰዎችን ከተተዋወቅን በኋላ እነሱን በማግኘታችን የተሰማንን ስሜት እንዴት መግለጽ እንደምንችል እናያለን። አራተኛ በንግግር ወቅት ሰዎች ያሉትን ነገር ካልሰማን እንዴት እንዲደግሙልን እንደሚችሉ እንደምንጠይቅ እናያለን። አምስተኛ ከሰዎች ጋር ንግግር በምናደርግበት ወቅት ያሉት ነገር ካልገባን ግልጽ እንዲያደርጉልን እንዴት እንደምንጠይቅ እናያለን። አሁን የጠቀስናቸውን 5 ፖይንቶች ተራ በተራ ስለምናያቸው የትም ሳትሄዱ ከተከታተላችሁ በቪዲዮ መጨረሻ ላይ ቲፕ ይኖራቸዋል። የመጀመሪያው ኢትስ ግሪቲንግስ። ግሪቲንግ ማለት ሰላምታ ሲሆን very common የሆነ ሰላምታ አሰጣጥ just you're going to say hello, how are you? ለዚህ ምን ብላችሁ ትመልሳላችሁ? አንደኛው very common የሆነው you can say I'm good፣ ደህና ነኝ እንደማለት ነው። I'm fine, this one is very common, and I am okay፣ ይሄም ደህና ነኝ ማለት ነው። hello, how are you ብትባሉ you can say I am fine, thank you። thank you የምትብሉበት ምክንያት ስለጠየከኝ አመሰግናለሁ። thank you for asking እንደማለት ነው። ስለዚህ you can say I am okay, thank you። የዛን ሰው ደግሞ መልሳችሁ እንዴት ነህ ብላችሁ መጠየቅ ከፈለጋችሁ thank you ካላችሁ በኋላ how are you ብላችሁ መጠየቅ ትችላላችሁ። ሁለተኛው ደግሞ እንዴት ራሳችንን በእንግሊዝኛ እናስተዋውቃለን ነው። ስለዚህ we can call it self introduction የምንለው ማለት ነው። ስለዚህ ብዙ ጊዜ ማንነታችንን የምንናገረው ከስማችን ነው አይደለ? so you can say my name is or I am እከሌ ብላችሁ ስማችሁን መናገር ትችላላችሁ። የምትጠየቁት እንግሊዝኛ ስምህ ማን ነው ለማለት what is your name? ስለዚህ you can say my name is Helen or I am Ahmed። አንዳንድ ጊዜ ሊሰሩ የሚችሉ common mistakes just don't say me name is አበበች። don't say that, just say my name is። actually ሊረዷችሁ ይችላሉ ግን grammatically ልክ አይደለም። ሶስተኛው ራሳችንን ከአዳዲስ ሰዎች ጋር ከተተዋወቅን በኋላ ከዛ በኋላ እንዳገኘው ኮመን የሆነ አባባል አለ። ብዙ ጊዜ ኔቲቭ ስፒከሮች የሚጠቀሙት ያ ምንድነው? ስላገኘው ደስ ብሎኛል፣ ስላየሁሽ ደስ ብሎኛል ይባላል። አክቹሊ እኛም ጋር የምንለዋለን። ያ ኢን እንግሊሽ just say nice to meet you። that means ስላገኘው ደስ ብሎኛል። ለዚህም ሪስፖንስ እንዲህ ስትባሉ እናንተ ምን ትላላችሁ? nice to meet you too፣ እኔም እንደማለት ነው። ኦኬ እኔም ስላገኘው ደስ ብሎኛል። nice to meet you፣ nice to meet you too። ለምሳሌ my name is ሃና ብላችሁ ስትተዋወቁ ያ ሰው ምን ሊላችሁ ይችላል? nice to meet you ሃና ሊላችሁ ይችላል። ስለዚህ ምን ብላችሁ ሪስፖንድ ታደርጋላችሁ? nice to meet you too። በአራተኛ ደረጃ በንግግራችሁ ወቅት ወይንም ከሰዎች ጋር ኮንቨርሴሽን በምታደርጉበት ወቅት ያ ሰው ያለው ነገር ካልተሰማችሁ እስኪ በለው ድጋሚ፣ እስኪ ድገምልኝ ምን አልክ የምንለውን እንዴት በእንግሊዝኛ እንላለን? say that again please። okay say that again please፣ እስኪ ድገምልኝ አንደኛ። or ደግሞ you can say simply pardon፣ ድጋሚ ስጠይቅ ነው። or ደግሞ sorry I didn't catch that፣ okay ይቅርታ መጨረሻ ላይ ያልከውን ወይንም ያልከውን ሰማሁህም ማለት ትችላላችሁ። example the meeting starts at 8 p.m. in the afternoon, can you repeat that please? ይህም በአማርኛ ስብሰባው የሚጀምረው ከሰዓት በኋላ 8 ሰዓት ነው ሲባል አሰማችሁም አሉ። ስለዚህ ሰዓቱን ስላልሰማችሁ እንዲደገምላችሁ ፈለጋችሁ። ስለዚህ you can say pardon or ደግሞ can you repeat that please? okay እስኪ ድገምልኝ ምን አልክ እንደማለት ነው። okay and the last one በንግግራችሁ ወቅት ሰው ያለው ሳይገባችሁ ወይንም ሳትረዱ ስትቀሩ ግልጽ እንዲሆንላችሁ ወይም ማብራሪያ እንዲሰጣችሁ እንድትጠይቃላችሁ የሚለውን እኔ ካልገባችሁ in English you can say I didn't get that or very common I don't understand, what do you mean by that? What does it mean?
Okay, or explain it for me, will you? Or give me an example. እሺ እነዚህ ሁሉ ፍሬዞች አንድ ላይ give me an example ሚንስ እስኪ ምሳሌ ስጠኝ። ብዙ ጊዜ ምሳሌ ሲሰጥ ሞር አንደርስታንድ እንድናደርግ አልገባኝም፣ እስኪ አስረዳኝ እንላለን። እዚህ ድረስ አብራችሁን ከቆያችሁ የእውነት መለወጥ ፈልጋችኋል ማለት ነው። ብራቮ። in the description ፍሪ ፒዲኤፍ አለላችሁ። ያንን ገብታችሁ ደግሞ ሞር ፕራክቲስ ብታደርጉ ተርቤናሚክስ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ ቆይታችሁ ከነበረ የእውነትም እንግሊዝኛችሁን ማሻሻል ትፈልጋላችሁ ማለት ነው። ስለዚህ ከዚህ በኋላ ሞር ይሰራልኝ ብላችሁ የምታስቧቸውን ፖይንቶች ኮመንት ላይ በመግባት ይህ ይሰራልኝ፣ ይህ ማብራሪያ ይሰጠኝ ብትሉ we will do that። እንደዚህ አይነት ጠቃሚ እንግሊዝኛችሁን እንድታዳብሩ የሚያግዛችሁ ቪዲዮዎችን መመልከት ከፈለጋችሁ ላይክ አድርጉ፣ ሰብስክራይብ፣ የደውሏን ምልክት ተጫኑ። እንደዚህ አይነት ትምህርታዊ ቪዲዮዎችን ሊደርሷችሁ። ፕላስ እንደዚህ ዋን ቱ ዋን ክላስ መማር ከፈለጋችሁ in the description ግቡና ባለው ስልክ ቁጥር ደውላችሁ ዋን ቱ ዋን መምህራን ታገኛላችሁ።